የአዲስ አበባውን ምክክር የተቃወመው ህወሓት ስልጣናቸው ሊጠናቀቅ አንድ ቀን ብቻ የቀራቸው ጄኔራል ታደሰም ዛሬ 4 ኪሎ ቤተ መንግስት ሪፖርት አድርገዋል። በወፍ በረር እንቃኘዋለን። ዶናልድ ትራምፕ ኢራንን በአንድ ሌሊት ሙሉ በሙሉ ማውደም እንችላለን ሲሉ ዝተዋል። ኢራን ላይ ይፈጸማል የተባለው የትራምፕ የገሃነም ጥቃት ሰዓታት ብቻ ቀርተውታል። በቀነ ገደቡ ወይም አልቲሜተም መሰረት ሰዓታት ብቻ የቀሩትን ድብደባ እንመለከተዋለን። ፓኪስታን ሆርሙዝን ዳግም እንዲከፈት 2 ደረጃ ያለው እቅድ አቀርባለች። ከዛሬው ድብደባ በፊት ተቀባይነት ያገኝ ይሆን? እንመለከተዋለን። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን። የመረጃ ጥንቅራችን ተጀመረ። በመግቢያችን ላይ ያደመጣችሁትን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። ወደ ቀዳሚው ጉዳያችን አመራን። ስልጣናቸው ሊጠናቀቅ አንድ ቀን ብቻ የቀራቸው ጄኔራል ታደሰ ወረደም ዛሬ 4 ኪሎ ቤተ መንግስት ሪፖርት አድርገዋል። ጠቅላይ ሚኒስትር አብይ አህመድ ዛሬ ጠዋት በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌፍተናንት ጄኔራል ታደሰ ወረደ ዓመታዊ የአፈጻጸም ሪፖርት ቀርቦላቸው በውጤቶቹ ላይ ግምገማና ውይይት ተደርጓል። የግምገማው ዝርዝር መረጃ ግን እስካሁን ይፋ አልሆነም። ሌተናንት ጄኔራል ታደሰ ወረደም ከአንድ ዓመት በፊት መጋቢት 30 ቀን 2017 ዓ.ም ወይም እንደ አውሮፓውያን አቆጣጠር ሚያዝያ 8 2025 አቶ ጌታቸው ረዳን በመተካት የትግራይ ክልል ጊዜያዊ ፕሬዝዳንት ሆነው መሾማቸው ይታወሳል። ጠቅላይ ሚኒስትር አብይ በወቅቱ በሰጡት መግለጫ ሌተናንት ጄኔራል ታደሰ ያለፈውን አስተዳደር ጥንካሬዎችና ተግዳሮቶችን ጠንቅቀው የሚያውቁ በመሆናቸው ትግራይን በዚህ ወሳኝ ወቅት ለመምራት ዝግጁ እንደሆኑም በብዙዎች ይታመናል ብለው ነበር። በስልጣን ርክክብ ስነ ስርዓቱ ወቅት ሌተናንት ጄኔራል ታደሰ ወረደም በእሳቸው አመራር ስር የሚገኘው የትግራይ ጊዜያዊ አስተዳደር እንዲያከናውናቸው የሚጠበቁ 8 ቁልፍ ተግባራትን የያዘ የአንድ ገጽ ሰነድ መፈረማቸው ይታወሳል። አካታችነት የትግራይ ክልል ጊዜያዊ አስተዳደር የተልዕኮ አፈጻጸም ስምምነት ሰነድ የሚል ርዕስ ያለው ይህ ሰነድ የሌተናንት ጄኔራል ታደሰ ፊርማን የያዘ ሲሆን ኃላፊነቶቹን በታማኝነትና በትጋት ለመወጣት የተገቡ ቃሎችንና 8 ቁልፍ ተግባራትን የያዘ ነበር። ከነዚህም መካከል ወሳኙም ተፈናቃዮች ወደ ቀደመው ቀያቸው ሙሉ በሙሉ የሚመለሱበትን ሂደት ማሳለጥና በቀሪ አካባቢዎች መሰል ተግባራትን ማፋጠን እንዲሁም በፕሪቶሪያው ስምምነት መሰረት የቀድሞ ተዋጊዎችን ትጥቅ ማስፈታትና መልሶ የማቋቋም ስራን በፍጥነት ማከናወን የሚሉት ይገኙበታል። ከትግራይ ጉዳይ አልወጣንም። የአዲስ አበባውን ምክክር የተቃወመው ህወሓት የሀገራዊ ምክክር ኮሚሽን በአዲስ አበባ ያካሄደው የትግራይ የአጀንዳ ማሰባሰቢያ መድረክ የፌዴራል መንግስቱ ተቋማት በህግና በስርዓት የማይተዳደሩ መሆናቸውን አጋልጧል ሲል በሳምንታዊ መልእክቱ ተችቷል። በትግራይ ህዝብ ላይ የሚጫኑ አጀንዳዎች ዛሬም ሆነ ነገ ተቀባይነት የላቸውም ያለው ህወሓት ጊዜያዊ አስተዳደሩም የፖለቲካ ፓርቲዎች፣ የሲቪልና ሙያ ማህበራት ትግራይ በዚህ መድረክ የማትሳተፈው የህዝቡ ህልውና አደጋ ላይ በመውደቁና የትግራይ ግዛቶች በኃይል የተያዙ በመሆናቸው መሆኑን ግልጽ አድርገዋል ብሏል። የትግራይ ወዳጆችና ጠላቶች የትግራይ ጉዳይ የሚወሰነው በትግራይ ህዝብ ብቻ መሆኑን ማወቅ አለባቸው ሲል ህወሓት ያሳሰበ ሲሆን የትግራይ ህዝብ ያልተወከለባቸውና ያልተሳተፈባቸው መድረኮች የሚደርሱባቸው ውሳኔዎች በማንኛውም ጊዜ ተቀባይነት አያገኙም ሲል አቋሙን ገልጿል። ጥንቅራችን እንደቀጠለ ነው። ዶናልድ ትራምፕ ኢራንን በአንድ ሌሊት ሙሉ በሙሉ ማውደም እንችላለን ሲሉ ዝተዋል። ኢራን ላይ ይፈጸማል የተባለው የትራምፕ የገሃነም ጥቃት ሰዓታት ብቻ ቀርተውታል። የአሜሪካ ወታደራዊ ኃይል ኢራንን በአንድ ሌሊት ሙሉ በሙሉ የማውደም አቅም እንዳለው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ይህንን ያሉት ትላንት ምሽት በሰጡት መግለጫ ነው። ፕሬዝዳንቱ መላው ኢራንን በአንድ ሌሊት ልናጠፋ ወይም ልናወድም እንችላለን፣ ያ እርምጃ ምናልባትም ነገ ሌሊት ሊሆን ይችላል ሲሉ ዝተዋል። ትራምፕ ለኢራን የመጨረሻ የጊዜ ገደብ ያስቀመጡ ሲሆን በዚህ መሰረት ኢራን እስከ ማክሰኞ ምሽት ድረስ ስምምነት ላይ ካልደረሰች የሆርሙዝ ሰርጥንም ካልከፈተች አሜሪካ እስካሁን ያልታየ እጅግ ከፍተኛ ጥቃት እንደምትሰነዝር አስጠንቅቀዋል። ጥቃቱ የሚያተኩረው በኢራን የኃይል ማመንጫዎችና ድልድዮች ላይ እንደሚሆን ተነግሯል። ይህ በእንዲህ እንዳለ የኢራን ከፍተኛ ወታደራዊ ክንፍ የሆነው አብዮታዊ ዘብ ወይም IRGC የደህንነትና መረጃ ኃላፊያቸው መገደሉን ተከትሎ እጅግ ከፍተኛ አጸፋዊ ጥቃት እንደሚሰነዝር አስታውቋል።
ጥንቅራችን እንደቀጠለ ነው። ወደ ሌሎች ጉዳዮች እናምራችሁ። የዓለም አቀፍ የሰው አዘዋዋሪው ይትባረክ ዳዊት ወይም ክብሮም ሽረ ላይ በቁጥጥር ስር ዋለ ተብሏል። የኢትዮጵያ ፌዴራል ፖሊስ በዓለም አቀፍ ደረጃ ሲፈለግ የነበረውን አደገኛ የሰው አዘዋዋሪ ይትባረክ ዳዊት አለሙን በትግራይ ክልል ሽረ ከተማ በቁጥጥር ስር መዋሉን አሳውቋል። ይትባረክ ዳዊት አለሙ ቤተሰቦቹ በልጅነት ያወጡለት ስም ጳውሎስ ዳዊት ወልዳይ ሲሆን ወንጀል መስራት ሲጀምር የሚታወቅባቸው ስሞች አድሃኖም ሱዳን፣ አህመድ ሶማሊያና ጅቡቲ እንዲሁም ኬንያ የሚጠቀምበት ስሙ ነው ተብሏል። ሙኒርም እንዲሁ ስሙ መሆኑ ተነግሯል። ክብሮም ደግሞ በስዊድንና በሌሎች የአውሮፓ ሀገራት የሚጠቀምባቸው ሐሰተኛ ስሞች ናቸው። ግለሰቡ በቁጥጥር ስር የዋለው በምስራቅ አፍሪካ ህገወጥ የሰዎች ዝውውርን ለመከላከል ከሚሰራ ዘ ሪጂናል ኦፕሬሽናል ሴንተር ኢን ሰፖርት ኦፍ ዘ ካርቱም ፕሮሰስ ከተሰኘ ድርጅት ጋር በተደረገ የመረጃ ልውውጥ ነው። ከይትባረክ ዳዊት ወይም ክብሮም በተጨማሪ ሌሎች 9 ግብረ አበሮች ጭምር ናቸው በቁጥጥር ስር የዋሉት። ፌዴራል ፖሊስ የተጠርጣሪዎቹን የባንክ ሂሳብና ንብረትን በፍርድ ቤት እንዲታገድ ማድረጉንም አሳውቋል። ተጠርጣሪውና 9 ግብረ አበሮቹ ከ2010 ጀምሮ ከኢትዮጵያ፣ ከሱዳን፣ ከኤርትራ፣ ከጅቡቲ፣ ከኬንያና ከሶማሊያ ወጣቶችን በመመልመል ለከፍተኛ ስቃይ ዳርገዋል ተብሏል። ተጎጂዎችን ሊቢያ ውስጥ ባዘጋጇቸው 5 መጋዘኖች በማገት ቤተሰቦቻቸውን ገንዘብ ይጠይቁ ነበር። ይትባረክ ከግብረ አበሮቹ ጋር ከ3000 በላይ ሰዎችን በህገ ወጥ መንገድ ማዘዋወሩ፣ ከ100 በላይ ሰዎች ለሞት እንዲዳረጉ ማድረጉም፣ ከ50 በላይ ሴቶች እንዲደፈሩ ማድረጉ ተገልጿል። ከ3 ቢሊዮን ብር በላይ በህገ ወጥ አዘዋዋሪዎቹ ሲንቀሳቀስ ነበር። ፖሊስ ከ100 በላይ ተጎጂዎችንና ቤተሰቦቻቸውን በሀገር ውስጥና በውጭ ሀገር የምስክርነት ቃል የመቀበል ስራ መስራቱን ገልጿል። ቴክኖሎጂን በመጠቀም ሊቢያ፣ ሱዳን፣ ቤልጂየም፣ እንግሊዝ፣ ካናዳ፣ ኖርዌይ፣ ኔዘርላንድ፣ ሉክዘምበርግና ስዊዘርላንድ ከሚገኙ 16 ተጎጂዎች ላይ ቃል መቀበሉንም አመልክቷል። አሁን ላይ የምርመራ መዝገቡን አጠናቆ ለአቃቢ ህግ መላኩን የኢትዮጵያ ፌዴራል ፖሊስ አስታውቋል። ፓኪስታን ሆርሙዝ ዳግም እንዲከፈት 2 ደረጃ ያለው እቅድ አቅርባለች። ኢራንና ዩናይትድ ስቴትስ ተፈጻሚ ሊሆኑ የሚችሉና ጦርነቱን ለማስቆም ብሎም የሆርሙዝን ባህር እንደገና ለመክፈት እቅድ ማውጣታቸውን ሮይተርስ የዜና ወኪል የመረጃ ምንጭን ጠቅሶ ዘግቧል። እንደ ዘገባው ከሆነ ፓኪስታን ጦርነቱን ለማቆም የሚያስችል ማዕቀፍ በማዘጋጀት ለኢራንና ለዩናይትድ ስቴትስ በአንድ ጀንበር የደረሰ ሲሆን ይህም በሁለት እርከን አካሄድ ላይ የተመሰረተ መሆኑን በማስረዳት አፋጣኝ የሆነ የተኩስ አቁም ስምምነት በማድረግ አጠቃላይ ስምምነት ላይ ይደርሳል። ምንጩ ለሮይተርስ እንደገለጸው ሁሉም አካላት ስምምነት ላይ መድረስ አለባቸው በማለት የመነሻ መግባቢያ እንደሚቀረጽና በንግግሮች ውስጥ ብቸኛው የመገናኛ መንገድ በሆነችው በፓኪስታን በኩል ይጠናቀቃል። የሚጠበቀው ስምምነት ኢራን የኢኮኖሚ ማዕቀብ እንዲነሳላትና በባህር ማዶ ንብረቶቿን እንድታንቀሳቀስ በምላሹም የኒውክሌር ጦር መሳሪያ ልማትን ለመተው ቃል መግባቷን ያካትታል ሲል የሮይተርስ ዘገባ አመልክቷል። በሌላ መረጃ የኳታር ጠቅላይ ሚኒስትር ሼህ መሐመድ ቢን አብዱራህማን ቢን ጃሲም አልታኒ በመካከለኛው ምስራቅ ያለውን ግጭት በሰላማዊ መንገድ መፍታት እንደሚያስፈልግ አሳስበዋል። የኳታር የውጭ ጉዳይ ሚኒስትር ሆነው የሚያገለግሉት አልታኒ ከስፔን አቻቸው ሆሴ ማኑኤል አልባሬስ ጋር በስልክ ባደረጉት የስልክ ቆይታም ባለስልጣናቱ በኳታርና በአካባቢው ባሉ ሌሎች ሀገራት ላይ የኢራንን ኢፍትሐዊ ጥቃት ማስቆም አስፈላጊ መሆኑን አረጋግጠዋል። በመጨረሻም ከኢራን ጋር ስምምነት ላይ ለመድረስ የተቀመጠው የማክሰኞ ቀነ ገደብ የማይታጠፍ ነው ብለዋል ዶናልድ ትራምፕ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ላይ ለመድረስ እስከ ዛሬ ማክሰኞ የተቀመጠው የጊዜ ገደብ የማይለወጥና የማይራዘም መሆኑን ትላንት ማምሻውን አስታውቀዋል። ፕሬዝዳንቱ በዋይት ሃውስ ዓመታዊ የትንሣኤ በዓል ዝግጅት ላይ ባስተላለፉት መልእክት ኢራን ያቀረበችው ጥያቄ ትልቅ ቢሆንም ስምምነት ላይ ለመድረስ ግን በቂ አይደለም ብለዋል። ኢራን ጥያቄ ያቀርባለች፣ እርሱም ትልቅ ጥያቄ ነው። ይህም ለሰላም ስምምነቱ ትልቅ እርምጃ ቢሆንም ግን ገና በቂ አይደለም ሲሉ አክለዋል። ኢራን ማድረግ ያለባትን ነገሮች በቶሎ ካሟላች ጦርነቱ በፍጥነት ሊያበቃ እንደሚችል የገለጹት ትራምፕ ከዚህ ቀደም ለኢራን የደጋግመው ቀነ ገደቦችን ሲያስቀምጡ የቆዩ ቢሆኑም የአሁኑ መግለጫቸው ግን የማይራዘም መሆኑን አጽንኦት የሰጡበት ነው። ስምምነት ላይ ካልተደረሰ ግን በአሜሪካ በኩል በኢራን የኢነርጂ ተቋማትና መሰረተ ልማቶቿ ላይ ከባድ ጥቃት እንደሚሰነዘር አስጠንቅቀዋል። በኢራን በኩል የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባግሃይ ዛሬ በሰጡት መግለጫ ኢራን ፍላጎቶቿን በአደራዳሪዎች በኩል ለዋሽንግተን ማድረሷን ገልጸዋል። ኢራን ሉዓላዊነቷን በማይጎዳ መልኩ ስምምነት ላይ ለመድረስ እንደምትሰራ የገለጹት ቃል አቀባዩ ሀገራቸው የምትፈልገው ጊዜያዊ ተኩስ አቁም ሳይሆን የቀጠናው ጦርነት በዘላቂነት እንዲያበቃ መሆኑን አስታውቀዋል። ውድ ቤተሰቦቻችን የመረጃ ጥንቅራችን አበቃ። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ ይሆንላችሁ።
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።